ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። የፋሲካ ስጦታ በማለት ከተከታዮቻችን መካከል ለሶስት ሰዎች የ100 ብር ካርድ ስጦታን ይዘን የመጣን ሲሆን እድለኛ ለመሆን በዚህ ቪዲዮ ኮሜንት ላይ ደስ ያላችሁንና የምትፈልጉትን ነገር በመጻፍ በግምት እኔ 3 ሰው መርጬ የምሸለም ይሆናል። ታዲያ ቪዲዮን ላይክ ማድረግና በቪፒኤን መመልከትም አትርሱ። እይታችንን ስንጀምር ቻንሚ ከመንታ ወንድሟ ዋንሲሆ ጋር በቪዲዮ ኮል እያወራችና ሊያናግራት የሚፈልገው ነገር ስላለ በቅርቡ መጥቶ እንደሚያገኛት ሲነግራት በማሳየት ነው። በድንገት ግን ለጊዜው ፊቱን ልናየው ያልቻልነው ሰው ወደ እሱ ጋር ሲመጣ ደንግጦ ስልኩን ሲጥለውና በአሰቃቂ ሁኔታ በመስኮቱ በኩል ከፎቁ ላይ ወድቆ ሕይወቱ ሲያልፍም ይታያል። እየተፈጠረ ያለው ነገር ቻንሚን ግራ ቢያጋባትም ስልኩ ግን ተቋርጧል። በመቀጠልም እይታችን በቀጣዩ ቀን ላይ የሽጉጥ ኢላማ ውድድር ላይ ብትገኝም ለወንድሟ ደጋግማ ደውላ ምላሽ ማግኘት አለመቻሏ ግን ትኩረቷ እዚህ ነገር ላይ ስለነበር በበቂ ሁኔታ ውድድሩ ላይ መሳተፍ አቅቷታል። በሌላ በኩል ሱዋዮንግ የተባለ ወጣት ደግሞ ሆስፒታል ውስጥ እናቱን እየጠየቀ ሲሆን ዶክተሯ ላለፉት ወራቶች የሕክምናን ባለመክፈሉ በፍጥነት መክፈል እንዳለበት ካለበለዛ ሆስፒታሉ እናቱን ከዚህ ላይ ያስወጧት እንደሚችሉ ተነግሮት ቢከፋውም በፈገግታ ተሞልቶ በቻለው ፍጥነት ገንዘብ እንደሚያመጣ በመናገር ከቦታው ለቆ ሲወጣና በድንገት ግን ከባድ ራስ ምታት ተነስቶበት ራሱን ስቶ ሲወድቅም ይታያል። በተመሳሳይ ሰዓት ላይ ቻንሚ ደግሞ ወንድሟ ወደሚኖርበት ከተማ የመጣች ሲሆን መሽቶ ስለነበር ግን አስቀድማ በማደጉ ያደገችበት ማቆያ ቦታ ስታመራና እይታችንን በትውስታ ወደ ኋላ ወስዶን እስከ 8 ዓመታቸው ድረስ አብሮ ቢያድጉም 8 ዓመት ሲሞላቸው ግን እሱን በማደጉ ሰዎች ወስደው እንዳሳደጉትና በዚህ ምክንያት ተለያይተው በብዛት በስልክ እያወሩ እንደቆዩም እናያለን። በቀጣዩ ቀን ላይ ወንድሟን ለማግኘት ወደ ትምህርት ቤቱ ብታመራም የሚያሳዝነውን ዜና መሞቱን የሰማች ሲሆን ግራ ተጋብታ ልታምናቸው ስላልቻለች ወደ አሳዳጊ ቤተሰቦቹ ጋር ስታመራና እነሱም ቢሆኑ የሐዘን ይመስል ጥቁር በጥቁር ለብሰው ራሱን አጥፍቶ እንደሞተ ተመሳሳይ ዜናን ሲነግሯትና አለባበሳቸው እንጂ አነጋገራቸውም ሆነ ፊታቸው ላይ የሐዘን ስሜት ስለማይታየ ግን የበለጠ ጉዳዩን ለማጣራት እያለቀሰች ወደ ፖሊስ ጣቢያ ስታመራና ለመርማሪ ፖሊሶቹ እየደጋገመች ለመጨረሻ ጊዜ በቪዲዮ ኮል አዋርታው መጥቶ እንደሚያያት ነግሯት እንደነበርና ፊቱ ላይ ድንጋጤን ተመልክታ ስለነበር አጠራጣሪ ነገርም ያኔ ተሰምቷት እንደነበር ብትነግራቸውም እነሱም ቢሆኑ ግን ራሱን እንዳጠፋ የነገሯት ሲሆን በዋነኝነት እንዳታምናቸው ያደረጋትና ጥርጣሬ የፈጠረባት ግን ራሱን ቢያጠፋ እንኳን ስልኩ ከጎኑ አለመገኘቱ ነበር። ወደ ሱዋዮንግ ጋር ስንመለስ ራሱን ስቶ እያለ ወደ ሆስፒታል ተወስዶ ምርመራ ተደርጎለት ዶክተሮቹ ውጤቱን የሚሰማው ብቻውን እንዳልሆነና ቤተሰቦቹን እንዲጠራ ሲጠይቁት እሱ ግን እናቱ ታማ እዚህ ሆስፒታል ውስጥ እንዳለች ምንም ዘመድ እንደሌለው ሲነግራቸውና በድጋሚ እነሱ ግን ተማሪ በመሆኑ አስተማሪውን እንኳን ይዞ እንዲመጣ ሲልኩት እሱ ግን ነገሩን ከቁም ነገር ሳይቆጥር በትርፍ ሰዓቱ የሚሰራውን የዲሊቨሪ ስራ ቀኑን ሙሉ ገንዘብ ለማግኘት ሲሰራ እናያለን። ከሰዓታቶች በኋላ አመሻሻ አካባቢ ሳይቀር የቦክስ ግጥሚያና ልምምዶችን የሚያደርግበት ቦታ በማምራት ሲለማመድ እንደምናየው አሰልጣኙ በተደጋጋሚ ለሱ እንዲወዳደር እየጠየቀው እንደሆነና እሱ ግን ለጊዜው ጥያቄውን ውድቅ እያደረገበት እንደሆነም ተረድተናል። ቻንሚ ደግሞ ለወንድሟ ሞት ፍትህን ከፖሊሶችም ሆነ ከማንም ሰው ልታገኝ ስላልቻለች ጉዳዩን በራሷ ለማጣራት ድሮ ትማርበት ከነበረበት ትምህርት ቤት ፋይሏን ይዛ በመምጣት ወንድሟ ዋንሲሆ ይማርበት የነበረበት ትምህርት ቤት ስትመዘገብና አስቀድማ ግን ለመንቀሳቀሻ እንዲሆናት ያገለገለ የኤሌክትሪክ ሳይክልን ስትገዛና እጣ ፈንታ በሚመስል መልኩ በአጋጣሚ ግን ትላንትና ሱዋዮንግ ራሱን ስቶ ሲወድቅ ሌቦች ሰርቀውት ስለነበር አሁን ላይ ገዝታው ለመንዳት እየሞከረች እያለ መጥቶ ሲይዛትና ይሄ ሳይክል የሱ እንደሆነ በመናገር እንድታም ነው የተለያዩ ምልክቶችን እየነገራት ሲያረጋግጥላትና እሷ ግን አንድ ገንዘብ አውጥታ ስለገዛችው ልትሰጠው ፈቃደኛ ሳትሆን ቀርታ በአጋጣሚ አሁን የመጣበት ሞተር መንገድ ዘግቶ ስለነበር ትራፊኮች እንዲያነሳ ሲነግሩት እሱን ለማስተካከል ሲሄድ ትታው በፍጥነት መንዳት ስትጀምርና እሱ ግን በሞተሩ ከኋላ ኋላዋ ሲከተላት ይታያል። በአጋጣሚ የምታርፍበትን ቤት ለመከራየት ወደ ውስጥ ስገባ ግን የሸጡላት ሌቦች በድጋሚ እሷንም ለመስረቅ አስበው ሳይክሉ ላይ አቅጣጫ ጠቋሚን አድርገውና አሁን ላይ ቦታው ላይ መጥተው ስለነበር ክስተቱን እሱ ተመልክቶ ጥፋተኛ እንዳልሆነ ሲረዳና እነሱን ለማስቆም ለደቂቆች ያክል ከሌቦቹ ጋር መጣላት ሲጀምር በድጋሚ ሳይክሉን ከመሰረቅ ቢያድነውም በድንገት ከኋላ ፈንክተውት ግን በሞተራቸው ሲያመልጡና እያዞረውና እየተንገዳገደ እየተጓዘ እያለ በፍጥነት እየመጣ በነበረ መኪና ከመገጨት ገፍትራው ቻንሚ ሕይወቱን ስታተርፍለትም ይታያል።
በደቂቃዎች ውስጥ ሁሉም ነገር ከተረጋጋ በኋላ ባይስክሉ የሱ ቢሆን እንኳን ህይወቱን ስላተረፈችለት ግን ብልጥ ሆና ተደራድራ ከዚህ በኋላ እሷ እንድትጠቀምበትና እንድትወስደው ልታሳምነውም ችላለች። በመቀጠልም እይታችን በቀጣዩ ቀን ላይ እሷ በሳይክሏ እሱ ደግሞ በሞተር ወደ ትምህርት ቤት ጉዟቸውን ሲቀጥሉና በድጋሚ ጣፈንታ በሚመስል መልኩ ግን ሊጋጩ ደርሰው አቅጣጫዋን ስቀይር ከሳይክሉ ላይ ወድቃ ልብሷ ሲቆሽሽና ከፊት ለፊቷ ገብቶባት እሱም ጥፋተኛ በመሆኑ የቆሸሸውን ልብሷን እንዲሸፍን የዩኒፎርም ጃኬቱን አውልቆ ሲሰጣትም ይታያል። እንዲሁም ትምህርት ቤት ከደረሱ በኋላ ሳይቀር ሁለቱም አንድ ትምህርት ቤት እንደሚማሩና ጭራሹኑ እሱ ያለበት ክፍሉ ሳይቀር እንደደረሳትም እንመለከታለን። አዲስ ተማሪ ብትሆንም የእሱን ጃኬት ለብሳ መምጣቷ ግን በሰፊው ወሬው በተማሪዎቹ ዘንድ እንዲሰራጭ ምክንያት የሆነ ሲሆን በእሱ ላይ ፍላጎት ያላት በሚመስል መልኩ ግን ይህ ወሬ ዞሮ ዞሮ ጂኬውንግ የተባለች ተማሪ ጋር ሲደርስና የቅናት ስሜት ውስጥ ገብታ በመናደድ ቻንሚን ጠምዳ ስትይዛትም ይታያል። በተመሳሳይ ሰዓት ላይ እዚሁ ትምህርት ቤት ውስጥ ይማር የነበረ ለጊዜው ምክንያቱን ባናቀውም ነገር ግን በመርሳት በሽታ የተጠቃና አሁን ላይ በጥቂቱም ቢሆን እያገገመ በመሆኑ ዳግም ወደ ትምህርቱ የተመለሰው ጄቢዮን የተባለ ተማሪም ወደ ክፍሉ ሲገባና ነጭ ቀለም ጸጉሯን የተቀባች አንዲት ተማሪ በድንገት ኮስተር ብላ ስትመለከተውና እሱም ግራ ተጋብቶ ሲደናገጥም እናያለን። አሁን ላይ በጥቂቱም ቢሆን ነገሮች ስለተስተካከሉላት ስለ ወንድሟ ለማጣራት ቻንሚ መዘጋጀት የጀመረች ሲሆን አስቀድማ አንዲት ሴት ጓደኛን ስትይዝና ግልጽ አድርጋ ባጠይቃትም ነገር ግን ከዚህ ተማሪ ዋንሲዮክ የተባለ ወንድሟ ኤጂን የተባለች ፍቅረኛ እንደነበረችው እንዲሁም የፍቅረኛውን ሳይቀር ስልክ ቁጥር ልትቀበል የቻለች ሲሆን ከሰዓታቶች በኋላ ትምህርት አልቆ ከትምህርት ቤቱ እየወጣች እያለ በስልክ ቁጥሩ ስትደውላትና ባልጠበቀችው ሁኔታ ሱዋዮንግ ግን ስልኩን አንስቶ ግራ እንድትጋባ ሲያደርጋት ለማጣራት በማለትም ከኋላ ኋላው በድብቅ ስትከታተለውና እሱ ባይመለከታትም ወደ ሆስፒታል ከገባ በኋላ ግን ከዶክተሩ ጋር ሲያወራ በሚያሳዝን ሁኔታ በአንጎል እጢ ህመም እንደታመመና በተደጋጋሚ ራሱን ሊስት የሚችለውም በዚህ ምክንያት እንደሆነ ልትረዳም ችላለች። ይሄ ብቻ ሳይሆን ከጥቂት ቀናቶች በኋላ ሳይቀር ወንድሟ ራሱን ያጠፋበት ክፍል ውስጥ ቆማ እያለ ተከትሏት እሱ ወደ ውስጥ ገብቶ እዚህ ክፍል ውስጥ የተፈጠረውን ነገር ማታቅ መስሎት ከዚህ ቀደም አንድ ተማሪ ራሱን እንዳጠፋ ሲነግራትና ከክፍሉ ወጥተው በእጁ ይዞት የነበረውን የታሸገ ምግብ ውጭ ላይ ላለችው ድመት እያበላትም በተመሳሳይ መልኩ ከዚህ ቀደም ድመቷን እያበላት እያለም ዋንሲያክ የተባለው ተማሪ በመስኮቱ በኩል ዘሎ ሲወድቅና ራሱን ሲያጠፋ ተመልክቶት እንደነበር አምቡላንስና ፖሊሶችን ሳይቀር ደውሎ የጠራው እሱ እንደሆነ ሲነግራት ግራ እየተጋባችም ላለፉት ጥቂት ቀናቶች ለምን ወደ ትምህርት ቤት እንዳልመጣ ስትጠይቀው እዚህ የሚመጣው ድመቷን ለማብላት ብሎ እንጂ ለመማር እንዳልሆነና ዛሬም ቢሆን ለድመቷ ብሎ እንደመጣ ሊነግራትም ችሏል። ይሄ ብቻ ሳይሆን የመማሪያ ክፍል ውስጥ እያሉ እንኳን ከጓደኞቹ ጋር እየሳቀና እየተጫወተ ተመልክተው ዶክተሩ ትላንትና የአንጎል እጢ እንዳለበት ነግሮት አሁን ላይ እንደዚህ ደስተኛ መሆኑ የበለጠ በዚህ ልጅ ባህሪ ግራ እንድትጋባ እያደረጋትም መጥቷል። በሌላ በኩል ደግሞ የምሳ ሰዓት ላይ ካፌ ውስጥ እየተመገቡ እያለ ናማክ የተባለውን ጉልበተኛ ተማሪ ሚን ስትመለከተው ይዛው የነበረውን ሳህን መሬት ላይ ጥላ በድንጋጤ ከቦታው ለቃ ስትወጣ የተመለከተች ሲሆን አዲሷ ጓደኛዋም ጉዳዩን ማስረዳት ጀምራ ድሮ ላይ ሁለቱ የፎቶግራፍ ክበብ ውስጥ አንድ ላይ ሰሩ እንደነበር ጉልበተኛው ናም ግን ጾታዊ ጥቃት እንዳደረሰባትና ለፖሊሶች ጉዳዩን አስረድታ ብከሰው እንኳን ማስረጃ ስላልተገኘ እስካሁን ሊቀጣ እንዳልቻለ በዚህ ምክንያትም እሱን ባየችው ቁጥር በዚህ መልኩ እንደሚሸሸው ልትነግራት ችላለች። ይሄ ክስተት ለቻንሚ እዚህ ትምህርት ቤት ውስጥ ብዙ ያልተፈቱ ኬዞች እንዳሉ እንድትረዳ ያደረጋት ሲሆን ጭራሹን ወደ ክፍል ከገባች በኋላ ሳይቀር ጉልበተኛው ተማሪና ወደ ውስጥ ሲገባና ውስጥ ላይ የነበረው ጓደኛውም እየሳቀ ጉልበተኛና የተማሪዎቹ ተቆጣጣሪ የነበረው ዋንሲዮክ ራሱን አጥፍቶ እንደሞተና አሁን ላይ አንተ ተቆጣጣሪ መሆን ትችላለህ በማለት ሲነግረው ንግግራቸው የእህቱን ትኩረት እንዲሰረቅ ያደረገ ሲሆን ጉልበተኛው ናም ግን እንደለመደው እየሳቀበት በመሞቱ እሱ ላይ ማሾፍ ሲጀምርና ይሄ ክስተትም ቻንሚን የበለጠ እንድትናደስ ስላደረጋት አይኖቿ ቀልተው ልትጣላው ሳይቀር ደርሳ እንዴት እንደዚህ ትናገራለህ በማለት ከሱ ጋር ግብግብን ስትፈጠርና በመርሳት ችግር የተጠቃው ጄቢዮን ሳይቀር ለሱ አግዞ ከጎኗ ሲቆም እሱ ግን ሁለቱንም ሊያጠቃቸው በሚደርስበት ሰዓት ላይ ኦሶን የተባለው ተማሪ ዳይሬክተሩን እንደሚጠራ በመናገር ጉዳዩን እንዲረጋጋ ላይ አድርገውም ችሏል። ይሄ ክስተት ሊረዳት ሞክሮ ከነበረው ከጄቢዮን ጋር በጥቂቱም ቢሆን እንድትግባባ ያደረጋት ሲሆን እዚሁ ትምህርት ቤቱ ሳይቀር የሽጉጥ ኢላማ ውድድር ላይ እንድትሳተፍ መለማመድ ጀምራ ስለነበር የትምህርት ቤቱ ዳይሬክተር ትውስታው እንዲመለስለት በቻለው አቅም ኦሳንግ የተባለውን ተማሪ እንዲረዳው ሲነግረውና ጭራሹን ወደ ሽጉጥ ልምምድ ቦታው ሳይቀር ይዞት በመሄድ እንዲለማመድ ሲያደርግ የተማሪዎቹ አሰልጣኝም በቻንሚ ችሎታ ተገርሞ ስለነበር እሷን እንድታለማምደው ኃላፊነትን ሲሰጣትና ይሄ ክስተትም የበለጠ በሁለቱ መካከል ጓደኝነትና ቀረቤታ እንዲፈጠር ሲያደርግም እናያለን።
በተመሳሳይ ሰዓት ላይ አመሻሽ አካባቢ ሱሃዮንግ ደግሞ ባለ ነጭ ጸጉር ከሆነችው ቴሶና የወንድሟ ፍቅረኛ ከነበረችው ኤጂን ጋር ሲገናኝ እንደምንረዳው በተደጋጋሚ ማናጀሯ የስልኳን ሎኬሽን ተጠቅሞ እየተከታተላት ስለነበር ከሱ ለማምለጥ ብላ ስልኳን ለሱ እንደሰጠችውና በዚህ ምክንያትም ቻንሚ ስደውልለት እሱ ሊያነሳው እንደቻለም ተረድተናል። ታዲያ አሁን ላይ ከቻንሚ ስለሟቹ ዋንሲዮ ጉዳይ ልታናግራት እንደምትፈልግ በተደጋጋሚ ላከችላትን የጽሑፍ መልእክት ተመልክቶ እሱንም ቢሆን ከዚህ ቀደም ጠይቃው ስለነበር እንዲገናኙ አድርጎ የሞተውን ተማሪ የት ነው የምታውቂው በማለት ሲጠይቃትና እየዋሸችው እሷን ብትሆን የሽጉጥ ኢላማ ውድድር ቦታ ላይ በማለት ልትነግረውም ችላለች። በቀጣዩም ቀን ላይ የመማሪያ ክፍል ውስጥ እያሉ በድጋሚ ሱሃዮንግ የራስ ምታት ህመሙ ይነሳበትና ከአቅሙ በላይ ሲሆንበት ከክፍሉ ለቆ ሲወጣ ስለ ህመሙ አስቀድማ የምታውቀው ቻንሚም ደቂቃዎች ከተቆጠሩ በኋላ ሲቆይባት የተጎዳ መስሏት ልታይ ወደ እሱ ጋር ስታመራና በበሩ በኩል መሬቱ ላይ ደም እየፈሰሰ ስለነበር ግን የተመለከተችው ነገር አስደንግጧት ልትረዳው በሩን በምከፍተው ሰዓት ላይ ውስጥ ላይ የነበረው እሱ ሳይሆን በጉልበተኛ ተማሪውናም ጥቃት የደረሰባት ሚን ራሷን ለማጥፋት ሞክራ ነበር። ራሱ ሱሃዮንግ ሳይቀር ጫጫታውን ሰምቶ ቦታው ላይ በመድረስ በቻለው አቅም ሊረዳት እየሞከረ አምቡላንስ ደውሎ እንድትወሰድ ሲያደርግና እድለኛ ሆና ዶክተሮች ህይወቷን ቢያተርፉላትም ለጊዜው ግን የጽኑ ህሙማን ክፍል ውስጥ እንድትገባ ስትደረግና በጉዳዩ አባቷ ሳይቀር አዝኖ ወደ ትምህርት ቤቱ በመምጣት ልጁ ራሷን ለማጥፋት የሞከረችው ጥቃት ያደረሰባትና ወደ ትምህርት ቤት እንዲመለስ ስለፈቀዱለት እንደሆነ ሲናገርና ፖሊሶች ሳይቀር ምርመራዎችን ማድረግ ጀምረው በአጋጣሚ የእሷን ወንድም ሞት ኬዝ ይዘውት የነበሩት ፖሊሶች በመሆናቸው ገና እሷን ሲያዩት ከዚህ ቀደም ፖሊስ ጣቢያ መታ እየደጋገመች ስለ ወንድሟ እየለመነች እንዲያጣሩ ስትጠይቃቸው ስለነበር አሁን ላይ ቻንሚ ለሴቷ ፖሊስ ትክክለኛ ማንነቷን ለተማሪዎቹ እንዳትናገርባት ስትጠይቃትና መርማሪ ፖሊሷን ብትሆን በራሷ ልታጣራ እንደመጣች ካወቀች በኋላ ባታምንበትም ሚስጥሯን ለመያዝ ግን ስትስማማላት ይታያል። ከሰዓታቶች በኋላ አመሻሽ አካባቢ ቻንሚ ከወንድሟ ፍቅረኛ ጋር ለመገናኘት ተቀጣጥራ የነበረ ቢሆንም የወንድሟ ፍቅረኛ ኤጂን ግን ወደ ቦታ ጓደኛዋ ታይሶንን እንድትሄድ ስልካትና እሷን ተጠቅማ ስለሟች ሱሃዮንግ ምንም አይነት መረጃ ልታገኝ እንደማትችልና ይልቁንስ ኢንሶሚ የተባለች ተማሪን እንድታናግራት መልእክትን ስልክላትም ይታያል። በዚህም ምክንያት ቻንሚ ደቂቃዎችን እንኳን ሳታጠፋ ከኢንሶሚ ጋር በምትገናኝበት ሰዓት ላይ እስከ ዛሬ ስለ ወንድሟ የማታውቀውን ታሪክ የተረዳች ሲሆን ከሰዎች ጋር የማይጣላ ጨዋ ነው ብላ ብትጠበቅም ነገር ግን የሌለ ጉልበተኛ ተማሪ እንደነበርና የተማሪዎችን ደካማ ጎን በማጣራት በሱ ያስፈራራ እንደነበር በዚህም ምክንያት ብዙ ተማሪዎች እንደሚጠሉትና እሷን ጨምሮ አሁን ላይ እንኳን በመሞቱ ሁሉም ተማሪዎች ደስተኛ እንደሆኑ ልትነግራትም ችላለች። በተመሳሳይ ሰዓት ላይ ቴሶ ደግሞ ከሱሃዮንግ ጋር ተገናኝታ ከዚህ ቀደም እኔን ከጉልበተኞች እንዳዳንከኝ አሁን ላይም ተጠቂ የሆነችው ሚንን ከሚያስፈራራትናም እንዲያድናት ስትጠይቀውና እይታችንን በትውስታ ወደኋላ ወስዶን እዚህ ትምህርት ቤት ለመጀመሪያ ጊዜ ከገባች በኋላ በፀጉሯ ቀለም የተነሳ ሴት ተማሪዎች አሰቃዩና ይደበድቧት እንደነበር ክስተቱን እየተመለከተ እሱም ለቀናቶች ቢታገስም አንድ ቀን ግን ከመጠን በላይ ጎቷት ሆስፒታል ገብታ ያለ ጉልበተኞቹ እየተዝናኑ ወደነበረበት ባር በመሄድ ሴቶች ቢሆኑ አንዳች እንኳን ሳያዝንላቸው ደብድቧቸው ሆስፒታል ድረስ ሄደው ይቅርታ እንዲጠይቋት እንዳደረገና ከዚህ ክስተት በኋላ ሁለቱ ጓደኛሞች እንደሆኑ ይህንን ነገር አሁን ላይም ቢሆን ለሚን እንዲያደርግላትና በምትኩ ለእናቱ የመታከሚያ ገንዘብ እንደሚያገኝ ስትነግረውም ይታያል። እሱ ግን አስቀድሞ መጀመሪያ ላይ አልስማማም ብሏት የነበረ ቢሆንም ወደ ሆስፒታል በመሄድ የእናቱን ስቃይ ከተመለከተ በኋላ ግን ሐሳቡን ቀይሮ ጥቁር ኮፍያና ጥቁር የአፍ ጭንብልን በማድረግ እንዳይታወቅበት ፊቱን ከልሎ ወደ ቤቱ ሲያመራና አስቀድሞ እጅና እግሮቹን አስሮ እያስፈራራ ከትምህርት ቤቱ ለቆ እንዲሄድ ቢያስማማውም እቤት ውስጥ የተቀመጠውን የሚንን ፎቶ ከተመለከተ በኋላ ግን እስካሁን እያስፈራራት እንደነበር እንዲረዳ ስላደረገው ንዴት ውስጥ ገብቶ በጭካኔ እግሩ እስኪሰበር ድረስ ሲደበደበውና ደም በደም አድርጎት ከቤቱ ለቆ ሲወጣም ይታያል። የአጋጣሚ ነገር ሆኖ ግን ቻሚ በዛ በኩል እያለፈች ስለነበር አስተውላ ተመልክታው እዚህ ምን እያደረገ እንደነበር ስትጠይቀው እየተናገጠም ቢሆን ወክ ለማድረግ ወጥቶ እንደነበር አሁን ግን እየተመለሰ እንደሆነም ነግሯታል። በቀጣዩም ቀን ላይ ቻንሚ የወንድሟ የመቃብር አፈር የተቀመጠበት ቦታ ሄዳ እየጎበኘችው ትላንትና ቀን ላይ ኢንሶሚ የነገረቻትን ነገር እያስታወሰችና እስከ ዛሬ ምን አይነት ሰው እንደነበር እንዳልተረዳቸው እየተናገረች እያለ በተመሳሳይ መልኩ ሱሂዮንግም ቢሆን እዛው ቦታ
ላይ ከ3 ዓመታቶች በፊት የሞተውን ወንድሙን ለመጎብኘት መጥቶ ስለነበር በአጋጣሚ ሲገናኙና ይሄ ክስተት እሷ ማለት የሞተው ተማሪ የዋንሲዮክ መንትያ እህት እንደሆነች እንዲረዳ ሲያደርገው በዋነኝነት ወደዚህ ትምህርት ቤት የገባችበትን ምክንያት አስረድታውም ያወቀውን ነገር በሚስጥር እንዲይዘው ስትጠይቀውና እሱም ሲስማማላትም ይታያል። በእቅዱ መሰረት ትላንት ያደረገው ነገር ሳይቀር ተሳክቶለት ጉልበተኛና ተንኮለኛውናም ከደረሰበት ጉዳት በኋላ በፍቃዱ ከትምህርት ቤቱ ሊለቅም ችሏል። በመስኮቱ በኩል ተሰብስበው ተማሪዎች ከትምህርት ቤቱ ለቆ ሲወጣ እየተመለከቱትም ሴቶች ላይ ጥቃት የሚፈጽም እንደዚህ አይነት ሰው አብሯቸው ሊማር እንደማይችል እየተናገሩና እየደሰቱ ሲሆን ለስዋዮንግ ባልጠበቅነው ሁኔታ ይህንን እንዲያደርግ ትዕዛዝ የሰጠችው ቴሶ ግን አመሻሽ አካባቢ ጨለምለም ሲል ጥቃት ከደረሰባት ከሚና አባት ጋር በድብቅ ተገናኝታ በፖስት የታሸገ ገንዘብ ስትቀበለውና ይህንንም ገንዘብ የስዋዮንግ እቃውን የሚያስቀምጥበት ሎከሩ ስታስቀምጥለት ይታያል። እንዲሁም ወደ ሆስፒታል ሳይቀር በመሄድ ለሚን ናም ከሆስፒታሉ ለቆ ሲሄድ የሚያሳየውን የቪዲዮ ቅጂ እያሳየቻት እንድትደሰትና የደስታ እንባ እንድታለቅስ እያደረገቻትም ይገኛል። ቻንሚ ደግሞ ከጥቂት ቀናቶች በፊት ከኢንሶሚያ ጋር እየተነጋገረች ወንድሟ ዋንሲዮክ መጥፎ ሰውና በተማሪዎች እንደሚጠላ የተረዳችበት ቀን ላይ እሷን እያሰቃያት እያለ አብሮት ኦሳንግ የተባለ ተማሪም እንደነበር ተረታ ስለነበር ካፌ ውስጥ አሁን ላይ እንዲገናኙ አድርጋ በዋንሲዮክና በኢንሶሚያ መካከል ስለነበረው ጸብ ጠይቀውና ድሮ ላይ ስለተፈጠሩ አንዳንድ ነገሮች እየነገራት ጥቂት ደቂቆችን እሱም ከቆየ በኋላ በአጋጣሚ ከቦታው ለቆ ሲሄድ ስልኩን ትቶት ስለነበር በኤሌክትሪክ ሳይክሏ ታክሲውን ከኋላ ኋላ እየተከተለች የቤቱ ድረስ ስትደርስና ውስጥ ላይ ጂኪዮንግ የተባለችዋን ተማሪ በመመልከቷም እስከዛሬ በሚስጥር ቢይዙትም ሁለቱ ግን የእንጀራ ወንድምና እህት እንደሆኑ ልትረዳም ችላለች። በቀጣዩ ቀን ላይ ትምህርት ቤት ውስጥ እቃዋን የምታስቀምጥበት ሎከር ውስጥ ግን የተደበቀው ሚስጥር ለማወቅ ወደ ሲኒማ አዳራሹ እንድትመጣ የሚናገር መልእክትን ያገኘች ሲሆን ደስተኛ ሆናና ሰፍ ብላ ወደ ቦታው በምታመራበት ሰዓት ግን ፊቱን ለጊዜው ልንመለከተው ያልቻልነው ሰው በድንገት ከኋላው ያጥቃትና ራሷን እንድትስት አድርጎ በአሻራዋ ስልኳን ሲከፍተውም ይታያል። ከጥቂት ሰዓታቶችም በኋላ በመርሳት ችግር ተጠቅቶ በነበረው በጄቢዮን አማካኝነት ተገኝታ ሆስፒታል ውስጥ ሕክምና ተደርጎላት የነቃች ሲሆን የተፈጠረውን ነገር በቅጡ ማስታወስ ቢከብዳትም በተቃራኒው ትምህርት ቤት ውስጥ ግን ጂኬዮንግ የተባለችዋን ተማሪ ፎቶ አግባብ ባልሆነ መልኩ በፎቶሾፕ ኤዲት አድርገውት ትምህርት ቤቱ ስለሚገኙ ተማሪዎች በሙሉ እንዲሰራጭ ተደርጎ ስለነበር ራሷ ጂኪዮንግ ስትመለከተው በመዋረዷ ስትናደድና ጭራሹኑ ለመጀመሪያ ጊዜ በቻንሚ ስልክ በኩል ስለነበር ይህ ፎቶ የተላከው በቀጣዩ ቀን ላይ ወደ ትምህርት ቤት እስክትመለስ ድረስ ጠብቃ የተፈጠረው ነገር በቅጡ ለቻንሚ ባይገባትም እንዴት እንደዚህ ታደርጋለች በማለት በጥፊ ስትመታትና የበለጠ በመካከላቸው ጸብ ሊፈጠር ሲል ግን ስዋዮንግ አረጋግቶ ከክፍሉ ይዟት ሲወጣም ይታያል። ፎቶውንም ተመልክታ በምን ምክንያት ልታጠቃት እንደቻለች ከተረዳች በኋላ ለመጀመሪያ ጊዜ ፎቶ የተለቀቀበት ሰዓት እሷ የሲኒማ አዳራሽ ውስጥ ጥቃት ከደረሰባት ጋር ተመሳሳይ በመሆኑ ጥቃት ያደረሰባት ሰው እንደለቀቀው የገባት ሲሆን እንዲሁም ወድቃ እያለ ወደ ሕክምና ቦታ በመውሰድ የረዳት ጄቢዮንም ሁኔታውን ካወቀ በኋላ ጉዳዩን እንደሚያጣራ በመናገር ትምህርት ቤት ውስጥ የሚገኘውን የደህንነት ካሜራ ቅጂ ሲመለከት ወደ ሲኒማ ቤቱ አዳራሽ ስትገባ ከኋላዋ ተከትለው ነጭ ኡዲ ያደረገ ሰውም ገብቶ ስለነበር ጥቃቱን አድርሶባት ፎቶውን የለቀቀው እሱ እንደሆነ የተረዳ ሲሆን ለጊዜው ምክንያቱም ባናውቅም ነገር ግን ሐሳቡን ቀይሮ በድጋሚ ከሷ ጋር ከተገናኘ በኋላ ከደህንነት ካሜራው ማስረጃ ሊያገኝ እንዳልቻለ እየዋሸ ሲነግራትም ይታያል። በሌላ በኩል ፎቶ የተለቀቀባት ጂኪዮንግ ደግሞ ኦሳንግና እሷ አንድ ቤት ውስጥ አብረው እንደሚኖሩ ወሬ ተሰራጭቶ ተማሪዎች እያወሩ እንደሆነ ካወቀች በኋላ ይህንን ሚስጥሯን የምታውቀው ብቸኛ ሰው ቻንሚ በመሆኗ ለተማሪዎቹ የተናገረችው እሷ እንደሆነች አምና ስትቀበልና የበለጠ ተናዳባት ልትበቀላት አቅዳም ከትምህርት በኋላ አመሻሽ አካባቢ እንዲገናኙ ስቀጥራትና ክፋትን ያላሰበችው ቻሚም ሀገር ሰላም ነው ብላ እሷ ጋር ስታመራ ወደ 3 የሚጠጉ ጉልበተኛ ሴቶችን ቀጥራ እንድትደበደብ ስታደርጋትም ይታያል። በአጋጣሚ ያሉበት ቦታ የስዋዮንግ ቤት አቅራቢያ በመሆኑ በረንዳው ላይ ቆመው የሚፈጠረውን ነገር ከተመለከተ በኋላ ደብድቧት ትተዋት ቢሄዱም እሷ ጋር ሲያመራና በቻለው አቅም ሊረዳት ቢሞክርም እሷ ግን እያነከሰችን ቢሆን ትታው ስትሄድ አቤቷ ስትደርስ ግን የእሷንም ፎቶ ቢሆን አቀናብረው በሯ ላይ በብዛት ለጥፈውና አከራዋ ሳይቀር በመምጣት ዱርዬዎች በእሷ ምክንያት ረብሻን ፈጥረው እንደሄዱ በዚህ ምክንያት ከቤቱ ለቃ እንድትወጣ ሲነግራትም ይታያል። በአጋጣሚ ጥቃት የደረሰባት ቦታ ላይ ዋሌቷን ጥላው ስለነበር ስዋዮንግ ሊመልስላት ተከትሏት የመጣ ሲሆን የተፈጠረውን ነገር ካወቀ በኋላ የተለጠፉትን ፎቶዎቿን በማውረድ ሲረዳትና እቤቱ ሳይቀር ይዟት በመሄድ አልጋውን ሳይቀር ለቆላት ለጊዜው እዚህ እንድትቆይ ሲፈቅድላትም ይታያል።
ባልጠበቅነው ሁኔታ እይታችን ግን ወደ ኦሳንግ ጋር ወስዶ ከሰዓታቶች በፊት ከቻንሚን ስልክ ስክሪንሻት ያነሳውን ከወንድሟ ጋር የተነሳችውን ፎቶና እስከ ዛሬ ከሱ ጋር የጻፈቻቸውን ቴክስቶች እያነበበ ሲሆን እኛም ከክስተቱ ወደ ሲኒማ ቤት እንድትመጣ ጠርተው ጥቃትን አድርሶባት ፎቶውንም የለቀቀባት እሱ እንደሆነ ልንረዳም ችለናል። በቀጣዩም ቀን ጠዋት ላይ ጉዳት ቢደርስባትም ቻንሚን የሚበላ ቁርስን አዘጋጅታ ግን ሱዋዩ ሳይቀር ከብዙ ጊዜያቶች በኋላ ደስተኛ ሆኖና እቤት ውስጥ ቁርሱን በልቶ አንድ ላይ ወደ ትምህርት ቤት ሲያመሩና በድጋሚ ሎከራ ውስጥ የተቀመጠውን ወደ ሲኒማ አዳራሹ እንድትመጣ የሚናገር መልእክት ካነበበች በኋላ መጀመሪያ ላይ የላከችላት ጂኬዮንግ እንደሆነች አስባ የነበረ ቢሆንም ቦታው ላይ በምታምራበት ሰዓት ግን ብዙ ተማሪዎች ተሰብስበው ድራማዎችን እየተመለከቱ እያለ በድንገት በስክሪኑ ላይ ወንድሟ ሲሞት ያለው ክስተት መተላለፍ ሲጀምርና ለጊዜው ፊቱ ማይታይ ተማሪ ገፍትሮ ጥሎት ስለነበር ይህ ክስተት ራሱን አጥፍቶ ሳይሆን ተገሎ እንደሆነ በመታወቁ በድጋሚ ፖሊሶች ሳይቀር ኬዙን ከፍቶ መመርመር ሲጀምሩም ይታያል። የዛኑ ቀን አመሻሽ አካባቢ ጄቢዮን ደግሞ ከኦሳን ጋር ብቻቸውን ተቀምጠው ማውራት ጀምረው ጄቢዮን ግልጽ አድርጎ ለምንድነው ቻንሚ ላይ እንደዚህ ያደረግከው በማለት እየጠየቀው ሲሆን መጀመሪያ ላይ ኦሳንግ እንዳልገባው ለማስመሰል ቢሞክርም ስልኩን አውጥቶ ግን ተከትሏት ሲገባ ያለውን ቪዲዮ እያሳየው ባደረገው ጫማና ሁዲ አማካኝነት እሱ እንደሆነ እንዳወቀ እሷን ለምንስ ሊያጠቃት እንደቻለ በድጋሚ ሲጠይቀውና እሱም ቢሆን እንደታወቀበት ስለገባው እሱና ጂኬዮንግ የእንጀራ ወንድምና እህት እንደሆኑ በማወቋ እንደሆነ ሲነግረውና ወደዚህ ትምህርት ቤት ልትዘዋወር የቻለችው ሳይቀር የዋንሲዎክን ገዳይ ለማወቅ እንደሆነ ሲነግረው ግን እሱ የገደለው በሚመስል መልኩ በድንገት በጄቢዮን ፊት ላይ ድንጋጤ እናያለን። በቀጣዩም ቀን ላይ መርማሪ ፖሊሶች ወደ ትምህርት ቤት መጥተው አስቀድመው ከቻንሚ ጋር ይገናኙና እስካሁን ሳያምናት ቀርተው ኬዙን ዘግተውት ስለነበር ይቅርታ ከጠየቋት በኋላ ከዛሬ ጀምሮ ጉዳዩን በጥልቀት እነሱ ስለሚከታተሉት እሷ እጇን ከምርመራው እንድታነሳ ሲነግሯትና በመቀጠልም ሱዋዩን ግን ብቻውን ማናገር ጀምረው ከዋንሲዎክ ጋር ባለፈው ሴሚስተር ላይ ተጣልቶ ስለነበር የተጣሉበትን ምክንያት ሲጠይቁትና ማን የተሻለ ጉልበት እንዳለው ለማጣራት ፈልጎ እንዲጣሉ ጠይቆት እንጂ ሌላ የመጣያ ምክንያት ኖሯቸው እንዳልሆነ ሲነግረውና አቤቱ ሲመለስ ደግሞ ቻንሚናው ላይ እሱ ጋር አብራ እየኖረች በመሆኑ እያደረግላት ባለው ነገር ደስተኛውና እየሳቀች የሚጠጣ ነገርን ገዝታ ስትሰጠውና ወንድሟን ያሳደጉት ቤተሰቦቹ እቃውን ሄዳ እንድትወስድ ፍቃድን ስለሰጧት አብረው እንዲሄዱ ስትጠይቀውና እሱም ተስማምቶ በኮት የተዘጋውን ሻንጣውን ይዘው ከተመለሱ በኋላ እርግጠኛ ባትሆንም ገና በመጀመሪያ ሙከራ ግን የተወለዱበትን ቀን በማስገባት ስከፍተውና ውስጥ ላይ የነበረውን አልኮል መጠጥ ጠጥተው መመልከታቸውን ቀጥለው የሁለቱን ፎቶ በማግኘቷ ስትደሰትም ይታያል። ሱዋዩንግ ግን ብዙም ሳይቆይ ወደፊት እሷ ወታደር መሆን እንደምትፈልግ ስትነግረው በአንጎል እጢ በሽታው አማካኝነት ብዙም እንደማይኖርና መሞቱ እንደማይቀር ካስታወሰ በኋላ የሀዘን ስሜት ተሰምቶ ትቷት በመውጣት ሲያለቅስና እሷም ስታባብለውም ይታያል። በቀጣዩ ቀን ላይ ሳይቀር የወንድሟ ፍቅረኛ ከነበረችው ከኤጂን ጋር ሱዋዩንግ ጓደኛዋ በመሆኑ እንዲገናኙ እድልን ሲያመቻችላትና በመካከላቸው ስለነበረው ግንኙነት ቻንሚ በምትጠይቃት ሰዓት ላይ ሁለቱ ፍቅረኛሞች ሆነው እንደማያውቁ በአጋጣሚ አንድ ቀን ላይ ግን በስራው አማካኝነት ግዴታ ፍቅረኛ አስፈልጓት ስለነበር እንዲያስመስልላት ጠይቀው እሱም ተስማምቶ እንጂ ፍቅረኛ ሆኖ እንደማያውቅም ስትነግራት ይታያል። ጥቃት የደረሰባቸው ሰዎች የእንባ ጠባቂ ተቋም የሆነች በሚመስል መልኩ ባለነጭ ቀለም ጸጉሯ ቴሶ ደግሞ የተጠቁና የተጎዱ ሰዎችን ስትመለከት ለነሱ ለመከላከል የምትሞክር ሲሆን አሁን ላይ እንኳን ሌላ ትምህርት ቤት ውስጥ የሚማር ጁን የተባለ ተማሪ የአንዲት ዶክተር ልጅ በአሰቃቂ ሁኔታ አሰቃይቶ ገለው ስለነበር ይህንን ነገር አጣርታ ከደረሰችበት በኋላ ወደ ሱዋዩንግ ጋር በማምራት ጁን የተባለውን ተማሪ ለተጠቂዋ እናት ይቅርታ እንዲጠይቅ እንዲያደርገውና በምትኩም የእናቱን የ6 ወር የሕክምና ገንዘብ እንደሚያገኝ ስትነግረውም ይታያል። በሀሳቧ ተስማምተውን በቀጣዩ ቀን ላይ በስልኩ አማካኝነት የነበረበት አድራሻ እንዳይታወቅ አስቀድሞ ስልኩን ለሷ ሲሰጣትና ጂን የተባለው ተማሪ በትርፍ ሰዓት ወደሚሰራበት የመኪና ተቋም አምርቶ በድንገት አጥቅቶት ራሱን እንዲስት አድርጎ ሲያገተው እሷ በሰጠችው ትዕዛዝ መሰረትም እያሰቃየው ዶክተር ወደ ሆነችው እናቷ ጋር አምርቶ ይቅርታ እንዲጠይቅ ሲያስማማውም ይታያል። በቀጣዩም ቀን ጧት ወደ ቴሶ ጋር አምርቶ ስልኩን እየተቀበለ በሀሳቡ እንደተስማማ የነገራት ሲሆን እይታችን ግን ወደ ጁን ጋር በሚወስድን ሰዓት ላይ እዛው በታሰረበት ቦታ ለጊዜው ማንነቱን ባላወቅነው ሰው ተገሎ ፖሊሶች በጉዳዩ ምርመራን ጀምረው ነበር። ከዚህም ክስተት በኋላ በዚህ መልኩ ጥቂት ቀናቶች መቆጠር ጀመሩ። ትምህርት ቤቱ ሱዋዩንግ ጄቢዮን ከተባለው ተማሪ ጋር ጓደኝነቱ እየጠነከረ መጥቶ አንድ ላይ የመኪና ውድድሮችን እያደረጉና የበለጠ ቀን በቀን እየተቀራረቡ መምጣት የጀመሩ ሲሆን ይሄ ክስተት ግን ተጠራጣሪና ተንኮለኛ ጓደኛው ኦሳን ግን ደስተኛ ሊያደርገው አልቻለም ነበር።
በተመሳሳይ መልኩ ሶሃዮንግ ቤት ከተመለሰ በኋላ ከቻንሚን ጋር ሳይቀር የበለጠ እየተቀራረበና እየተግባባም እየመጣ ሲሆን በአጋጣሚ አንድ ቀን ላይ ግን ወደ ቻንሚ ጋር የወንድሟ ጓደኛ የነበረው ሴጂን ይመጣና ሎከሯ ውስጥ የማስጠንቀቂያ ወረቀትን ያስቀመጠውም ሆነ ጥቃት ሲደርስበት የሚያሳየውን ቪዲዮ በሲኒማ አዳራሽ ውስጥ የከፈተው እሱ እንደሆነ በአጋጣሚ የሞተበት ቀን ላይ ወደ ትምህርት ቤት አምርቶ እያለ በቪዲዮ ኮል ከአንድ ሰው ጋር እያወራና እየሳቀ ተመልክቶት እንደነበር ከሴት ጋር እየጀናጀነ መስሎትም ጓደኛው በመሆኑ ሙድ ሊይዝበት አስበው ስልኩን እንዲቀርጹ አስቀምጦ እንደሄደና ከጥቂት ደቂቆች በኋላ ሲመለስ ግን መሬት ላይ ወድቆና ህይወቱ አልፎ እንዳገኘው ይሄ ክስተትም አስፈርቶት ከትምህርት ቤቱ ተቻክሎ እንደወጣና አሁን ላይም ቢሆን ለትምህርት ከሀገር ለቆ ሊወጣ በመሆኑ ቪዲዮውን እንዲተላለፍ አድርጎት ፖሊሶች አጣርተው እንዲደርሱበት አስበው እንደሆነም ነግሯታል። እሷም ብትሆን እስከዛሬ ዝም ማለቱ ያናደዳት ሲሆን የሚጠራጠረው ሰው እንዳለ ስትጠይቀው ግን አብሯት የሚኖረው ሶሃዮንግ ሊሆን እንደሚችል ነበር የነገራት። በዚህም ምክንያት ከቀጣዩ ቀን ጀምሮ እሱን መጠራጠርና በድብቅ መከታተል ሳይቀር የጀመረች ሲሆን በተለይ የሚያደርገውን ነጭ ጫማ ከተመለከተች በኋላ ትላንትና ሴጂን አደጋው ከተፈጠረ በኋላ ጥቁር በጥቁር የለበሰ ሰው ነጭ ጫማ አድርጎ ከቦታው ለቆ ሲወጣ ነግሯት ስለነበር በእሱ ላይ ያላት ጥርጣሬ የበለጠ እየጨመረ መምጣትም ጀምሯል። ከተለቀቀው ቪዲዮ በኋላ ደግሞ ቻንሚ የሞተው ዋንሲዎክ መንታት መሆኗን ተማሪዎች በሙሉ ሊያውቁባት የቻሉ ሲሆን የምጠላት ጂኪዮንግ በተለይ ባገኘቻት ቁጥር ስለ ወንድሟ እያወራችና ነገር እየፈለገቻት በተማሪዎቹ ፊት ለፊት መጣላት ሲጀምሩና ፊቷ ቆሳስሎና ጂኪዮንግ ተጎታ ስለነበርም እናቷ መታ ጥቃት ያደረሰችባት ተማሪ እንድትባረር ቅራኔን ስታቀርብና አስተማሪው ግን ወንድሟን በማጣቷ በተቃራኒው አዝኖላት ጥቂት ቀናቶችን ብቻ ተቀጣ ቤት እንድትቆይ ሲያደርጋትም ይታያል። ትምህርት ቤት ውስጥ ጉልበተኛ የነበረውና ጥቁር በጥቁር በለበሰና ጭንብል ባደረገ ሰው ጥቃት መድረሱ፣ በቅርቡ ደግሞ ጁን የተባለው ተማሪ በተመሳሳይ መልኩ መገደሉ ሁለት ወንጀሎች በአንድ ሰው እንደተፈጸመው ፖሊሶች እንዲጠራጠሩ ያደረጋቸው ሲሆን ብቸኛ ምስክር የሆናቸውና በህይወት የተረፈውን ጉልበተኛውና በሚጠይቁት ሰዓት ላይ ጥቃት በተፈጸመበት ሰዓት ላይ የተለየ የኬሚካል ሽታ ሸቶት እንደነበር ሲናገርና ይህንን ማስረጃ ተጠቅመው ለቀጣዮቹ ጥቂት ቀናቶች ፖሊሶችም እያጣሩ ከቆዩ በኋላ በአጋጣሚ ሶሃዮንግ በትርፍ ሰዓቱ ከዴሊቨሪ ስራው በተጨማሪ ጌም ዞን ውስጥ አስተካካይና ጽዳት ሰራተኛ በመሆን ይሰራ ስለነበር ኬሚካሉ እዛ የሚያጸዳበት እንደሆነ ሲደርሱበትና እሱና ቴሶን ቢሆኑ ለሁለተኛ ጊዜ እያስፈራረው የነበረው ጁን ተገሎ እንደሞተ ካወቁ በኋላ ግልጽ አድርጋ አንተ ነህ እኮ የገደልከው በማለት ስትጠይቀው እሱም እንዳልገደለው መማል እስኪቀረው ድረስ ሲነግራትና ጉዳዩ ዞሮ ዞሮ ከሮ ወደ እነሱ ጋር ከመምጣቱ በፊት እቅዳቸው ምን እንደነበር ለፖሊሶች እንዲናገሩ ብትጠይቀውም እናቱን የሚያሳክምለት ስለሌለ በዚህ ሰዓት እስር ቤት መግባት እንደማይችል ገዳዩ እስኪታወቅ ድረስ በሚስጥር እንዲይዙት ሲነግራትም ይታያል። ማስረጃዎቹን ከማስወገዱ በፊት ግን መርማሪ ፖሊስ ጂን አስቀድማ ወደሚሰራበት የጌም ዞን ስታመራና ውስጥ ላይ ምንም አይነት ማስረጃ ልታገኝ ባለመቻሏ በመቀጠል ወደሚያርፍበት የቦክስ መለማመጃና ቤቱ ስታመራ እሱም ቢሆን ጭምብሉንና ጥቁር ልብሱን ሎከር ውስጥ አስቀምጦ ስለነበር ስከፍተው ካሁን አገኘችው ብሎ ቢደናገጥም ለጊዜው ማን እንዳወጣው እርግጠኛ ባይሆንም ነገር ግን ውስጥ ላይ ምንም ነገር ልታገኝ አልቻለችም ነበር። እይታችንም ቢሆን ወደ ቻንሚ ጋር የወሰደንና ማስረጃዎቹን ከሎከር ውስጥ ያወጣችው እሷ እንደሆነችና ይሄ ነገርም የወንድሟ ገዳይ እሱ እንደሆነ እርግጠኛ እንድትሆን እንዳደረጋት ባህር ዳርቻ አካባቢ ብቻዋን ቁጭ ብላ እያለቀሰች ከቆየችም በኋላ ማስረጃውን የያዘውን ቦርሳ በፖስታ አድርጋ ወደ አንድ ቦታ እንዲላክ ስታደርገውም ይታያል። ኦሳንግም ቢሆን ጄቢዮንን ወደ አንድ ቦታ ይዞት ከሄደ በኋላ በአደጋው አማካኝነት 6 ወራቶችን ሆስፒታል ውስጥ ቆይቶ እንደነበር እዚህ ቦታ ላይም ራሱን ሊያጠፋ ሞክሮ እንደነበርና ከሟች ዋንሲዎክ ጋር ጓደኛ እንደነበርክ ለማንም እንዳትናገር ካለበለዚያ አንተ ነህ የገደልከው ይባላል ሲለውና እሱም የበለጠ ግራ እየተጋባ መጥቶ ግልጽ አድርጎ እኔ ነኝ የገደልኩት በማለት ሲጠይቀው ከኦሳንግ አንደበት ወይንም አይ የሚል ቃልን ሳንሰማ ግን ወደ ሌላ ትዕይንት እይታችን ይወስደናል። በቀጣዩ ቀን ላይ ቻንሚ ቦርሳውን ማግኘት ከፈለገ ቡሳን ወደ ተባለው ከተማ እንዲመጣ የሚናገር መልእክትን አስቀምጣለት ወደ ትውልድ መንደሯ ቡሳን አስቀድማ እሷ ጉዞዋን ያደረገች ሲሆን እሱም ቢሆን ከሰዓታቶች ጉዞ በኋላ አመሻሽ አካባቢ ሲደርስና ወደ ሰጠችው የመጋዘን አድራሻ ሲገባ በአንድ እጇ ቦርሳውን በአንድ እጇ ደግሞ ሽጉጥ ይዛ ስትጠብቀውና አስቀድማ ተኩሳ እጁን ስትመታው እሱም ሳይዋሻት ግልጽ አድርጎ ተንኮለኛው ተማሪ ናምን እግሩን ቢሰብረውም ወንድሟን ግን የገደለው እሱ እንዳልሆነ ሲናገርና ልትሰማው
ስላልቻለችና ጭራሹን ልትገለው እየተዘጋጀች ስለነበር ከእጇ ላይ ተታግሎ ሽጉጡን በመቀበል የወንድምሽ ገዳይ እኔ በሆን ኖሮ አንቺንም ከመግደል ወደ ኋላ አልልም ነበር በማለት ሽጉጡን የራሱ ጭንቅላት ላይ አድርጎ ሊያሳምናት እየሞከረ ያለ በሟቹ ወንድሟ ዋንሲዮ ቁጥር በድንገት ሲደወላትና ግራ ተጋብታ በማንሳት ማንነቱን ብትጠይቀውም ከደዋዩ ምንም አይነት ቃል ሳሰማ ግን ተመልሶ ሲዘጋባት ይሄ ክስተትም ገዳዩ እሱ እንዳልሆነ እንድትረዳ ስላደረጋት እስክትረጋጋ ድረስ ጠብቆ ጭንብሉን እንዲሁም ሁሉንም ማስረጃዎች በእሳት አቃጥሎ ሲያስወግዳቸው ይታያል። እጁን በጥይቱ ተመቶ ስለነበርም ቁስሉ ላይ መድኃኒቶችን እያደረገች ከተንከባከበችው በኋላ እይታችን ወደ ጄቢዮን ጋር ይወስደንና ኦሳንግ ከተማሪዎች ጋር ባስኬትቦል እየተጫወተና እሱም አተኩሮ እየተመለከተው ቅድም የሚያወሩትን ነገር ማስታወስ ጀምሮ ግልጽ አድርጎ ዋንሲዮክን የገደልኩት እኔ ነኝ ወይ በማለት ሲጠይቀው በቁጣ ተሞልቶ እንደዚህ ማሰብ እንደሌለበት እሱን የሚገልበት ምንም አይነት ምክንያት እንደሌለው የነገረው ሲሆን ምንም አይነት የስንብት ደብዳቤን ሳያስቀምጥ ከቤተሰቦቹ መኖሪያ ፎቅ ላይ ዘሎ ራሱን ሊያጠፋ ሞክሮ እንደነበር ቤተሰቦቹም ይሄ ነገር እንዲታወቅ ስላልፈለጉ የመኪና አደጋ እንዳጋጠመው አውቆ አስወርተው እንደነበርና ራሱን ለማጥፋት ከመሞከሩ ከጥቂት ቀናቶች በፊት እንዳትከፍተው በማለት በፖስታ አንድ ነገርን ሰጥቶት እንደነበርና ከተፈጠረው ነገር በኋላ ግን ኮማ ውስጥ ገብቶ ስለነበር ራሱን መቆጣጠር ከብዶት ፖስታውን እንደከፈተው ውስጥ ላይም እነዚህን ፎቶዎች እንዳገኘ በመናገር አሁን ላይ ሊሰጠውም ችሏል። በፎቶ ላይም ቢሆን ከሟቹ ዋንሲዮ ጋር ምርጥና የልጅነት አብሮ አደግ ጓደኛ በሚመስል መልኩ ደስ የሚሉ አንድ ላይ የተለያዩ የጓደኝነት ጊዜያቶችን ሲያሳልፉ የተነሱትም ነበር። መርማሪ ፖሊሶችም እነዚህን ፎቶዎች ከተመለከቱ ጥርጣሬያቸው እሱ ላይ ሊያድር ስለሚችል እሱም ቢሆን ፎቶዎቹን ከአንዳንድ ላይ ያቃጥላቸውም ችሏል። በአጋጣሚ አንድ ቀን ላይ ሷዩን ከህመሙ ይነሳበትና ክትትሎችን ለማድረግ ወደ ሆስፒታል የገባ ሲሆን ከቻንሚ በስተቀር ማንም ስለዚህ ነገር ሳያውቅ ጥቂት ቀናቶችን እዛ ሆስፒታል ውስጥ ሲቆይና ተጠርጣሪ በመሆኑና ፖሊሶች ሳይቀር ሊያገኙት ስላልቻሉ አንድ ቤት ውስጥ ስለሚኖሩ እሷ ጋር አመርተው ያለበትን ቦታ ካወቀች ለማጣራት እየሞከሩም ይገኛል። በተመሳሳይ መልኩ የትምህርት ቤት ጓደኞቹም አንድ ባንድ ሊያገኙት ወደ ቤቱ በሚመጡበት ሰዓት ላይ የእሷ ልብሶችም ውስጥ ላይ ተቀምጠው ስለነበር አንድ ላይ እንደሚኖሩ ያወቁባቸው ሲሆን በተለይ እሷን ከመጠን በላይ የምጠላትና እሱን ደግሞ የምትወደው ጂኬዮንግ አንድ ላይ የኖሩ እንደሆነ ካወቀች በኋላ ከመጠን በላይ ልትናደድባትም ችላለች። በዚህም ምክንያት በአጋጣሚ አንድ ቀን ላይ ቻንሚ የኤሌክትሪክ ባይስክሏን በፍጥነት እየነዳችው ያለ በአጋጣሚ ፍሬኑን ቢላትና አደጋ ያጋጠማት ሲሆን ወደ ጋራጅ በምትወስደው ሰዓት ላይ ሆን ተብሎ ፍሬኑ እንደተቆረጠ ሲነገራት ከጠላቶቿ መካከል አንደኛው እንዳደረገው አምና በንዴት ወደ ትምህርት ቤት በማምራት ድምጿን ከፍ አድርጋ ነፍሰ ገዳይ በማለት እየጣራች ከተደበቀበት ቦታ እንዲወጣ እሷን ምንም ያክል ቢሞክርም ሊገላት እንደማይችል ስትናገርና በቤቷ በምትመለስበት ሰዓት ሳይቀር እቃዎቹ ተበታትነውና ዝብርቅርቁ ወጥቶ ዩኒፎርሟ ሳይቀር ተቀዳቶባት ልታገኘውም ችላለች። የአጋጣሚ ነገር ሆኖ ሷዩን ግን እስከዛሬ እየተከታተለና እያከሙ የነበረው ዶክተር ባለቤቱ መርማሪ ፖሊስ የሆነችው ጂን ስትሆን በአጋጣሚ ልጠይቀው እሱ ጋር በምታምራበት ሰዓት ላይ ውስጥ ላይ ሷዩን ግን ስታገኘውና ብቻቸውን ማውራት ጀምሮ ከባለቤቷ ሳይቀር እስካሁን ታሞ እዚሁ ሕክምና እያገኘ እንደነበር ከፖሊሶቹ ለማምለጥ ተደብቆ ሳይሆን የትምህርት ቤት ጓደኞቹ ስለ ህመሙ እንዳያውቁበት ስልኩን ሳይቀር ዘግቶት እንደነበር ልትረዳም ችላለች። አገግሞ ከሆስፒታሉ ከወጣም በኋላ ከቻንሚ ጋር በመገናኘት ከጓደኞቹ ጋር ሰርፕራይዞችን አዘጋጅቶ አስቀድሞ የልደት ክብረ በዓል ቀኗ ስለነበር ደስተኛውና ባር ውስጥ እንድታከብር ሲያደርጋትና በመቀጠልም ቴሶና ኤጂን ጨምሮ በአጠቃላይ ለአራት በመሆን ከሁሉም ነገር ጀርባ ያለውን ትክክለኛውን ነፍሰ ገዳይ ለማጣራት መሞከር ሲጀምሩ በአንዳንድ ነገሮች በዋነኝነት ተጠራጥረውት የነበረውም ኦሳንግን ስለነበር አውቀው ቴሶንን ካለ ምክንያት ከሱ ጋር እንድትጣላ አድርጓት በግርግሩ መሃል ስልኩን ሰርቀው በማንሳት ማጣራቶችን ሲቀጥሉና በጥቂት ደቂቃዎች ውስጥ ሁሉም ነገር ከተረጋጋ በኋላ በስልኩ ላይ ምንም አይነት ማስረጃን ባያገኝም የመጸዳጃ ቤት ውስጥ አስቀምጦለት ትቶ በሚወጣበት ሰዓት ግን በድብቅ ኦሳንግ ከኋላ እየተከታተለው እንደነበር ይታያል። ይሄ ብቻ ሳይሆን እሱን ከምትወደው ከጂኬዮንግ ጋር ሁለቱ የእንጀራ ወንድምና እህት እንደሆኑ ስላወቁም እሱን ካፌ ውስጥ በነገሮች እንዲጠመድ ካደረጉ በኋላ ሷዩንግ አውቆ ጂኬዮንግን ሊያገኛት የመጣ በማስመሰል ቤቷ ሲያመራና አስቀድሜ እንደነገርኳችሁ እሷ ደግሞ ስለምትወደው በዋነኝነት ትኩረቷን አለባበሷ ላይ አድርጋ ልታማልለው ስትሞክርና ይህንን አጋጣሚ እሱም ተጠቅሞ ወደ ኦሳንግ ክፍል በመግባት እንደ ሁል ጊዜው ማስረጃን ለማግኘት መፈለጉን ሲቀጥልና በአጋጣሚ ጂኬዮንግ ግን የሚበላ ነገርን ሰርታ ፎቶ በማንሳት በማህበራዊ ድረገጽ አካውንቷ ላይ ለሷዩንግ እንደሰራችለት ጽፋና ለቃ ስለነበር ካፌ ውስጥ የሚገኘው ኦሳንግ አንብቦት እየተሯሯጠ ቤቱ በመመለስ ከአንዳንድ እንደገባ አንቆት ትምህርት ቤት ውስጥ ስልኩን ሰርቆት እንደነበር አሁን ላይ በቤት ውስጥ ለማጣራት እንደመጣ ሲጠይቀውና
በመካከላቸው አለመግባባት ተፈጥሮ ጭራሹኑ ሊያጠቃው ሲደርስ ግን መርማሪ ፖሊስ የሆነችው ጂን በአጋጣሚ ለአንዳንድ ጥያቄዎች ልትወስደው ወደ ቤት መታ ስለነበር በእሷ ምክንያት ሲገላገሉም ይታያል። በዚህ መልኩ ብዙ ነገሮች እየተፈጠሩ ቢሆንም ሐኪም ቤት ውስጥ ግን የእናቱ የጤና ሁኔታ ቀን በቀን እየባሰ የመጣ ሲሆን ጭራሹኑ ከዚህ በኋላ በተአምር ብቻ በህይወት ልትቆይ እንደምትችልና እየተጠቀመችበት ያለው የኦክሲጅን ማሽን እንዳይቋረጥም ተጨማሪና በዛ ያለ ገንዘብ እንደሚያስፈልገውም ተነግሮታል። ተጨማሪ ስራ ስለሌለው ገንዘብ ኬት ማምጣት እንዳለበት ግራ የተጋባ ሲሆን በአጋጣሚ ከዚህ ቀደም ደብድበው እግሩን እንዲሰበር አድርጎት የነበረው ጉልበተኛውና አሁን ላይ በጥቂቱም ቢሆን ካገገመ በኋላ ከትምህርት ቤቱ ቢለቅ እንኳን በድጋሚ ግን ድሮ ላይ የሚያሰቃያትን ሚን አሁንም ማስፈራራቱን የቀጠለ ሲሆን በቴሶ አማካኝነትም በድጋሚ እሱን አስፈራርቶ ገንዘብ ለማግኘትም ሊስማማም ችሏል። በመቀጠልም እይታችን በቀጣዩ ቀን አመሻሽ አካባቢ እንደለመደው ጥቁር በጥቁር ለብሶ ናም ወደሚገኝበት ቦታ ጉዞውን አድርጎ ያሳየናል። ባልጠበቅነው ሁኔታ ግን እዛው አካባቢ ኦሳንግና ጓደኞቹ የተለያዩ ቦታዎች ላይ የደህንነት ካሜራዎችን አድርገው እሱን ወጥመድ ውስጥ እስኪገባላቸው ድረስ እየተጠባበቁ ሲሆን እይታችንም በትውስታ ወደ ኋላ ይወስደንና በመርማሪዋ ፖሊስ ጂን አማካኝነት ከፖሊስ ጣቢያ ምርመራዎችን አድርጎ ከወጣ በኋላ እቤቱ ሲመለስ ደብቆ አስቀምጦት የነበረውን ሟቹ ዋንሲዮክ ሳይቀር የሚገኝበት የአራቱ ጓደኛሞች ፎቶ ተሰርቆ እንደነበር ካወቀ በኋላ አስቀድሞ አለቃ የሆነውንና የአመራር ስልጣን ያለውን አባቱን ጥፋተኛ እንዳልሆነ እያስመሰለ እሱ ላይ ሊያላክኩበት እየሞከሩ እንደሆነና እንዲረዳው ሲጠይቀው በመቀጠልም ወደ ጉልበተኛው ናም ጋር አምርቶ ከዚህ ቀደም እግሩ እንዲሰበር ያደረገው ሱዋዮንግ እንደሆነ ከነገረው በኋላ ለመበቀል በሚል ሰበብ አንድ ላይ እንዲሰሩ አስማምቶት በድጋሚ ሚንን ማስቀየቱን እንዲጀምርና እሷን ለመርዳት ብሎ ወጥመዳቸው ውስጥ እንዲገባ እቅዶችን አቅደውለት እንደሆነም እናያለን። ከደበቀበት ቦታ ፎቶውን ከሰረቀው በኋላ ለቻንሚ ሰጥቷትና አሳይቷት ስለነበር እሷን ብትሆን ትምህርት ቤት ውስጥ ከጄቢዮን ጋር እንዲገናኙ አድርጋ ከአራቱ ጓደኛሞች መካከል አንደኛው እሱ በመሆኑ የሚያስታውሰው ነገር ካለ ስትጠይቀውና በድጋሚ አሁንም እሱ ግራ እየተጋባ ከዚህ ቀደም ኦሳንግም ቢሆን እንደዚህ አይነት ፎቶ አሳይቶት እንደነበር የሚያስታውሰው ግን አንዳችም ነገር እንደሌለ ነግሯታል። ኦሳንግ ጋር ሳይቀርም በመሄድ ከዚህ ቀደም አሳይቶት የነበረው የእሱና የዋንሲዮክን ፎቶ ብቻ በመሆኑ አራታችንም የተነሳነውን ፎቶ ለምን አላሳየከኝም በማለት ሲጠይቀውና በተቃራኒው ኦሳንግ ግን አሁን ቸኩያለው በኋላ እናወራለን በማለት ትቶት ሊሄድም ችሏል። ይሄ ብቻ ሳይሆን አሁን ላይ ያዘጋጁለት ወጥመድ ውስጥ ከመድረሳቸው በፊት ቻንሚን ብቻዋን እስክትሆን ድረስ ጠብቆ ጉልበት ተጠቅሞ ፎቶዎቹን ሳይቀር ሊሰርቃትም ችሏል። ከትውስታችን ስንመለስ እነሱም ወጥመድ ውስጥ እስኪገባላቸው እሱም ቢሆን እቅዱን ለማሳካት እስኪመቻችለት እየጠበቀም ይገኛል። በሚያሳዝን ሁኔታ ግን ሆስፒታል ውስጥ እናቱ ህይወቷ ያለፈ ሲሆን ደጋግሞ ዶክተሮቹ ቢደውለትም ስልክ ሊያነሳ ስላልቻለ ወደ ቻንሚ ጋር ደውለው ክስተቱን ሊያሳውቋትም ችለዋል። ጭራሹኑ ተንኮለኛው ኦሳንግ የሚፈጠረውን ነገር በቀጥታ ስርጭት እያስተላለፈ የትምህርት ቤቱ ተማሪዎች በሙሉ እንዲመለከቱት ለማድረግ የሞከረ ሲሆን እይታችንም ከ20 ደቂቃዎች በኋላ ወደፊት ይወስደንና ጭንብል እንዳደረገና ጥቁር በጥቁር እንደለበሰ ናም ወደሚገኝበት ክፍል ገብቶ ሊያጠቃው ከሱ ጋር መጣላት ሲጀምር ኦሳንግ ግን በደቂቆች ውስጥ ከኋላው በመምጣት ማስኩን አውልቆ ሊያጋልጠው ሲሞክርና ባልጠበቀው ሁኔታ ሲገልጠው ግን የተመለከተው ሱዋዮንግን ሳይሆን የገዛ ጓደኛ የነበረውን ጄቢዮንን ነበር። ምክንያቱም እነ ቻንሚ አስቀድሞ ቦታው ላይ በመምጣት እናቱ እንደሞተች አሳውቀውትና ወጥመዱን ሊያፈርሱበት ጄቢዮንን ልከውት ስለነበር ነው። አሁን ላይ በእናቱ ሞት አማካኝነት ግን ሱዋዮንግ ከመጠን በላይ ተጎድቷል። የሚያግዙትና የኔ የሚላቸው ዘመድ ወገን ስለሌሉት የትምህርት ቤት ጓደኞቹና አቃቢ ሕጉ እንዲሁም ዶክተሩ ብቻ የቀብር ፕሮግራሙ ላይ በቀጣዩ ቀን ላይ የተገኙ ሲሆን ከድብርት ስሜቱና ከብቸኝነቱ እንዲላቀቅ እሷ እየረዳችውም በመካከላቸው የፍቅር ስሜትን መፈጠር እየጀመረም ይገኛል። በመቀጠልም እይታችን ቴሶ ደግሞ እስከዛሬ ልክ እንደ ደላላ በሚን አባትና በሱዋዮንግ መካከል በመሆን ገንዘብ እንዲያገኝ እየረዳቸው በዛውም ግን መጥፎ ነገሮችን እንዲያደርግ እየገፋፋቸው ስለነበር መርማሪ ፖሊሶቹ ስለዚህ ነገር ካወቁ እሷን ልክ እንደ ማስረጃ እንዳይጠቀሟት ለጥቂት ጊዜያቶች ከከተማ ለቃ ስትወጣና ነጭ የነበረው የፀጉር ቀለሟን ሳይቀር በመቀየር በቪዲዮ ኮል ከጓደኞቿ ጋር ስታወራም ይታያል። እንዲሁም ጥቂት ቀናቶች እየተቆጠሩ በመጡ ቁጥር ቀስ በቀስ እውነታው አንድ በአንድ መውጣትም የጀመረ ሲሆን እስከ ዛሬ ትውስታውን አጥቶ የነበረው ጄቢዮን ሳይቀር ከፎቁ ላይ የወደቀው ራሱን ለማጥፋት ሞክሮ ሳይሆን ጓደኛው እንደሆነ እያስመሰለ በነበረው በኦሳንግ አማካኝነት ተገፍትሮ እንደሆነ ትዝ ሲለውና በአጋጣሚ ቻንሚና ሱዋዮንግ ደግሞ የወንድሟ ገዳይ ግራኝ ሊሆን እንደሚችል ፖሊሶቹ ሲያወሩ ሰምተው ስለነበር ትምህርት ቤት ውስጥ ያሉ ተማሪዎችን በሙሉ ሱዋዮንግ አተኩሮ መከታተል በሚጀምርበት ሰዓት ላይ እስከ ዛሬ ጄቢዮንን የቀኝ ክፍሉን እንደሚጠ
እንደሚጠቀም ያውቅ የነበረ ቢሆንም አተኩሮ መከታተል በሚጀምርበት ሰዓት ግን በተደጋጋሚ ነገሮችን በግራ እጁ ለማድረግ እየሞከረ ተመልሶ ግን እንዳይታወቅበት ይመስል ቀኝ እጁን ለመጠቀም ሲሞክር ተመልክቶት ስለነበር ይሄ ነገር ትኩረቱን ሲወስደውና የበለጠ እርግጠኛ ለመሆን አውቆ ወጥመዶችን ሳይቀር አዘጋጅቶለት እስከዛሬ የጠፋውና ያልተገኘውን የሟች ወንድሟን አይነት ስልክ በማያውቀው ቁጥር ፎቶ አንስቶ ሲልክለትና ባልገመትነው ሁኔታ እሱም ደቂቃዎችን እንኳን ሳያጠፋ ወደ ፈረስ ጋጣው አምርቶ ከደበቀበት ቦታ ለማውጣት ሲታገል ሶሃዮንግ ከኋላው በመምጣት እጅ ከፍንጅ የያዘው ሲሆን ትክክለኛው ገዳይ እሱ እንደሆነ ሲያውቅበትና እንዳያመልጠው ሊይዘው እየሞከረ ያለ ግን ኦሳንግ በድንገት ከኋላው መጥቶ ጭንቅላቱን በመምታት ራሱን እንዲስት ሲያደርገውም ይታያል። ጄቢዮን ከፎቁ ላይ ገፈተረው እሱ እንደሆነ ከዚህ ቀደም አስታውሶ የነበረ ቢሆንም አሁን ላይ ግን ከመያዝ ስላተረፈው ሊወቅሰውና ሊቆጣው ያልወደደ ሲሆን ጭራሹን ኦሶንግ እጁ ላይ ባለው ስልክ አማካኝነት ሳይሆን ከድሮ ጀምሮ የዋንሲው ገዳይ እሱ እንደሆነ እንደሚያውቅበትም ነግሮታል። ከንግግራቸው እኛም እንደምንረዳው ጄቢዮን በማይታመን መልኩ ሁለት ማንነት እንዳለውና እነዚህ ማንነቱ ሊቆጣጠራቸው እንደማይችል የመጀመሪያው ማንነቱ ከሰዎች ጋር የሚግባባ ህሊናና ርኅራኄ የተባለ ነገር በውስጡ ያለው ሲሆን ሌላኛው ማንነቱ ግን ከዚህኛው ፍጹም ተቃራኒ በክፋትና በጥላቻ የተሞላም ነበር። በዚህም ምክንያት ይህ ማንነቱ በሚቆጣጠረው ጊዜ መጥፎ ነገሮችን እንዳያደርግ ሊከለክለውም ሆነ ወደ ራሱ ሲመለስ የተፈጠረውን ነገር ሊያስታውስም አይችል ሲሆን ወንድሟ ዋንሲዮክን ሳይቀር የገደለው በዚህ ማንነቱ እንደሆነ ልንረዳም ችለናል። ከደቂቃዎች በኋላ በቻንሚ አማካኝነት ሶሃዮክም ነቅቶ ወደ ፖሊስ ጣቢያ በመሄድ ያወቀውን ነገር ሪፖርት ያደረገ ሲሆን መርማሪ ፖሊሶቹም ወደ ፈረስ ጋጣው ቦታ መጥተው ጥቃት ሲያደርሱበት ደምን ጨምሮ የተለያዩ ማስረጃዎችን በማግኘታቸው ጉዳዩን የበለጠ ለማጣራት ወደ ፖሊስ ጣቢያ ሊያስጠሩት ቢሞክሩም መኪናውን ባህር ዳርቻ አቁሞ ጄቢዮን ግን የት እንደገባ ባይታወቅም አድራሻውን ግን እንዳጠፋ ሊረዱም ችለዋል። እይታችን ግን ወደ እሱ ጋር ሲወስደን አነስ ያለ መርከብ ላይ ተደብቆ የሟቹን ዋንሲዮክ ስልክ ውሃ ውስጥ በመክተት ለማስወገድ እየሞከረም ይገኛል። በዚህ መልኩ ጥቂት ቀናቶች ከተቆጠሩ በኋላ ከወራቶች በፊት ከከተማ ለቆ ወጥቶ በነበረው በጓደኛው ሴጂን አማካኝነት ትምህርት ቤት ውስጥ ወንድሟን እስከዛሬ ተማሪዎች ይጠሉት የነበረው መጥፎ ሰው ሆኖ ሳይሆን ወንድሟ ድሮ ላይ ከነጄቢዮንና ከኦሳንግ ጋር ጓደኛሞች የነበሩ ቢሆንም በመካከላቸው አለመግባባት ግን በአንዳንድ ነገሮች መፈጠር እንደጀመረና እስከዛሬ ባደረጓቸው የተለያዩ ማስረጃዎች ኦሳንግም እያስፈራራው መጥፎ ነገሮችን እንዲያደርግ ይገፋፋው እንደነበርና በአጠቃላይ ልክ እንደ ቀኝ እጁ እየተጠቀመው የሱ መጥፎ ስራዎች እንዲላከክበት አድርጎ እንደነበር ስለነዚህ ነገሮችም ሌሎች ተማሪዎች ባለማወቃቸው ጉልበተኛና መጥፎ ተማሪ አድርገው እሱን እንደቆጠሩትና በምን ምክንያት ጄቢዮን መጨረሻ ላይ ግን ሊገለው እንደቻለ እስካሁን ግልጽ እንዳልሆነለት ሊነግራትም ችሏል። በፊልሙም የመጨረሻ ትዕይንት ላይ ከድፍን 2 ቀናቶች በኋላ ለወንድሟ ሞት ለመበቀል ከፖሊሶቹ አስቀድማ ጄቢዮን የተደበቀበትን ቦታ በማጣራት እሱ ጋር ስታመራና ልትገለው ሽጉጥ አነጣጥራበት አስቀድማ እውነታውን እንዲነግራት ስትጠይቀውና እይታችን በትውስታ ወደ ኋላ ወስዶን ጨካኙና ሁለተኛው ማንነቱ ላይ ያለ ከኦሳንግ ጋር ሊግባባ ባለመቻሉ ከፎቁ ላይ ገፍትሮ እንደጣለውና በዶክተሮቹ እርዳታ እድለኛ ሆኖ ግን በህይወት መቆየት ከቻለ በኋላ ከፎቁ ላይ ገፈተረው እሱ እንደሆነ እንዳይታወቅበት የስንብት ደብዳቤው ችን ባያስቀምጥም ራሱን ለማጥፋት ሞክሮ እንደነበር ሲያሳምነውና ለዚህ ሁሉ ነገር ተጠያቂ ግን ዋንሲዮክ እንደሆነ በመናገር ያልተፈጠሩ ነገሮችን በአይምሮ ውስጥ እንዲፈጠር አድርጎ እንደመረዘውና በዚህ ምክንያት ከሆስፒታል አገግሞ ከወጣ በኋላ በአጋጣሚ እንደ እብድ የሚያደርገው ሁለተኛ ማንነቱ ተቆጣጥሮት ጥቁር በጥቁር በመልበስ ትምህርት ቤት አምርቶ ከፎቁ ላይ በመገፍተር እንደገደለው ልንመለከትም ችለናል። የጥፋተኝነት ስሜት ተሰምቶት አሁን ላይ ይቅርታ እየጠየቃት ቢሆንም እሷ ግን ለበቀል ልትገለው ስትዘጋጅና በድንገት ግን የታመመ በሚመስል መልኩ ካስመለሰው በኋላ በድንገት ባህሪው ተቀይሮ ጨካኙ ማንነቱን በመላበስ ጉልበት ተጠቅሞ ሽጉጡን በመጣል በአሰቃቂ ሁኔታ ሲደበድባትና በፊቱ ላይ ጸጸት ሳይታይ ጭራሹኑ እየሳቀባት በገዛ ሽጉጧ ሊገላት እየተዘጋጀ ያለ ግን እስከዛሬ ከሷ ጋርም ሆነ ትምህርት ቤት ውስጥ ያሳለፋቸውን ጥሩ ጊዜያቶች አንድ ባንድ እንዲያስታውስ ማድረግ ስትጀምርና እቅዷ ተሳክቶላትም ወደ ጥሩ ማንነቱ በመቀየር በጸጸት ስሜት በሽጉጡ ራሱን ለማጥፋት እየተዘጋጀ ያለ ተታግላ አስጥለው ፖሊሶችም ደርሰው ስለነበር በፍቃዱ አምኖ እጁን ሲሰጥም ይታያል። ይሄ ብቻ ሳይሆን በቀጣዩ ቀን ላይ ሳይቀር ትምህርት ቤት ውስጥ እያሉ ቻንሚን በመጠቀም ተንኮለኛው ኦሳንግ ወጥመዶችን ሲያዘጋጅለትና ብቻውን ወደ ፎቁ የላይኛው ፍሎር እንዲመጣ ካደረገው በኋላ በያዘው ስለት እሷን እንደሚገላት እያስፈራራ እውነታው እንዲጋለጥ በማድረጉ ተናዶ እሱን መደብደብ ሲጀምርና በጸባቸው መሃል ግን ሁለቱም ተያይዘው ከፎቁ ላይ ሊወጥቁ ሲደርሱ ከታች ተማሪዎች ተሰብስበው ክስተቱን እየተመለከቱ ቢሆንም የራሱን ሕይወት ለማትረፍ ሲል ሶሃዮንግ ግን ገፍትሮት ከፎቁ ላይ እንዲወድቅ ሲያደርገውም ይታያል።
በሰዓቱ አምቡላንስም ቢሆን ቦታው ላይ ደርሶ ህይወቱ ባያልፍም ከመጠን በላይ ስለተጎዳ ወደ ሆስፒታል ይዘውት የሄዱ ሲሆን የግድያ ሙከራ መስሏቸው ፖሊሶችም ጉዳዩን ማጣራት በሚጀምሩበት ሰዓት ላይ ክስተቱን እየተመለከቱ የነበሩ ተማሪዎች በሙሉ እስከዛሬ ለተጠቁ ተማሪዎች የፊት ጭንብል አድርጎ ሊከላከላቸው እየሞከረ የነበረው ራሱ ስዋዮንግ መሆኑን በማወቃቸው ግን ወደ እስር ቤት እንዳይገባ ሊረዱ ታቅደው ከፎቁ ላይ ገፍትሮ ሳይሆን ራሱን ለማጥፋት አስበው ሳንግ ዘሎ እንደሆነ በመናገር ቃላቸውን ሲሰጡና በመጨረሻም እይታችን ከወራቶች በኋላ ተማሪዎቹ በሙሉ የሃይስኩል ትምህርታቸውን አጠናቀው ሲመረቁ በበሽታው አማካኝነት እሞታለሁ ብሎ እያሰበ የነበረው ስዋዮንግ ሳይቀር የቀዶ ጥገና ሕክምናን አድርጎ መዳን ሲችልና ለአመታቶች አብረውት የተማሩ ተማሪዎችን ከተሰናበተ በኋላ ደስተኛ ሆኖ ከሚወዳት ቻንሚ ጋር አዲስ ህይወትን ለመጀመር ከከተማ ለቀው ሲወጡ ያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።